ውድ ያዱ 94.3 ቤተሰቦች እንደምን አላችሁ? ይህ አዲስን በእግር የተባለው ዝግጅታችን ነው። አዲስ አበባ ቤቴን አዲስ አበባ ቤቴን አዲስን በእግር በየሰፈሩ፣ በየመንደሩ፣ በየመንገዱ፣ በየአደባባዩ እየዞር አዲስ አበባን የምናስተዋውቅበት መሰናዷችን ነው። ዛሬ ያሉበትንና ትናንት የነበሩበትን እየተዟዟርን እንቃኝበታለን። አዲስን በእግር አሎ አዲስ አበባ አዱ ገነት የኔ ናፍቆት። አዲስን በእግሬ እየተዟዟርኩ የማስቃኛችሁ ደግሞ እኔ ሰሎሞን አበበ ነኝ። ዛሬማ ነገምና ያሻከን ነጎዲያ በዛሬው ዕለት በእግሬ እየተዟዟርኩ የማስቃኛችሁ ሳምንት ጀምሮ የምንዟዟርባትን በመወዳደም ላይ የምትገኘውን ፒያሳን ነው። ከደጎል አደባባይ በቀዳማዊ ኃይለ ሥላሴ መንገድ ወደ ልዑል መኮንን ድልድይ በሚወስደው መንገድና ከዛም ወደ ጊዮርጊስ ሽቅ በሚወጣው እየዞርኩ ፈረሳውን አስቃኛችኋለሁ። አብረን ዞር ዞር እንበል። አዲስ አበባ ከፈረሰው ከደጎል አደባባይ ከመስቀለኛው የመብራት ኃይል ድሮ ዳርማር የነበረው የአንበሳ ጫማ ተነስቼ እንደገና ወደ ቲሩም አቅጣጫ ወደ ራስ መኮንን ድልድይ አቅጣጫ እያመራው ነው። መንገድም ስንመለከት መንገድን ስም ማውጣት በሕጋዊ ስም የመስጠቱ ነገር በጣሊያን ዘመን ነበር የተጀመረው። ከነጻነት በኋላ ይህንኑ በማስቀጠል በ1934 ሐምሌ ወር ውስጥ አዲስ አበባ ማዘጋጃ ቤት ለእያንዳንዱ መንገድ ጣሊያን ከሰየመው ልዩ የሆኑ ስሞችን በማውጣት ለመንገዶች በይፋ ተሰጥቷል። ይህ መንገድም ከፒያሳ ደጎል አደባባይ 4 ኪሎ ድረስ ያለው በኢጣሊያው መሪ በንጉሥ ኤማኑኤል ስም የተሰየመ ስለነበረ በቀዳማዊ ኃይለ ሥላሴ ስም ተሰይሟል። በስተቀኝ በኩል ያሉት ብዙም የሚነቁ አይደሉም፣ ግን ከየጓሯቸው ያሉትን እየነቃቀሏቸው እንዳለ ተመልክቻለሁ። የሚገርም ነው። እነ ጉድ ታይምስ የመሳሰሉት ህንጻዎች ዮሐንስ ወርቅ፣ ሻምስ ፋሽን፣ እነ ማርቲስ ፋሽን ከአምፒር ሲኒማ ቤት ጋር የተያያዙት ሁሉ እንደማይፈርሱ ነው እየተነገረ ያለው። አልፈረሱም፣ እስካሁን ስራቸውን እያከናወኑ ነው። አዎ እነ አምፒር አልተነኩም። በበሩ ላይ ገባ ገባ እያላችሁ የሚል የፊልም አስተናጋጅ ይሰማል። ሕጋዊ ደሃና 6 ሰዓት ከሌሊቱ የሚሉት ፊልሞች ሬክላማቸው ተለጥፏል። ዴይ ቱ ዴይ ፋሽን፣ ዴይ ቱ ዴይ ስታይል የሚለው ከአምፔር በላይ ያለው ጫማ ቤትምና ፋሽን ቤትም ክፍት ነው፣ ስራቸውን ይሰራሉ። ይገርማል። በዚሁ ከነ አምፒር ቀጥሎ ተሻግሮ እነ ኤስቴር እነ ካሌብ ወርቅ ቤትን ተከትሎ ያለው ከመሃል ደግሞ እየፈረሰ ይታያል። ቆርቆሮች እየተነቀሉ ይከመራሉ። ከቀድሞ ታንጎ ሙዚቃ ቤት ትይዩ ያለው ጀምሮ ያሉት ጌጣጌጥ ቤቶች፣ ወርቅ ቤቶች እየፈራረሱ ነው። እነ ሴዛር እና አፍሪካ መጽሐፍት መደብር እና አፍሪካ ጁዌለሪ እና አክሱማይት የሉም ዛሬ። በስተቀኝ በኩልም ምን እንደሆነ አላውቅም እየፈራረሱ የሚገኙ የተጀማመሩት አሉ። የምትሰሙት ድምፅ የግሬደር ድምፅ ነው። ርዝራዡን የሚጭፈው የሚያፈራርስ ግሬደር ነው። ፒያሳ በዚህ ድምፅ ነው እየተወገደች ያለችው። በዚህ የሚያስጠላ ድምፅ ፒያሳ እየወዳደመች ነው። የሚያስገርመው ነገር ይህ ፈረሳ የታሰበበትና የታቀደ እንዳልሆነ የሚያስታውቀው ግብታዊ መሆኑ የሚያስታውቀው እዚህ ላይ ነው። ልክ ከአንድ ወር በፊት ጠቅላላ የዚህ አካባቢ ቆርቆሮዎች እንዲታደሱ ቀለም እንዲቀቡ ታዘው እየተቀየሩ ነበረ። ዛሬ ግን እየፈራረሱ ነው።
ላሜራውን ከብረት ለመነጠል የሚደረግ ቅጥቀጣ ነው። አርቲስቲክ ጽህፈት መሳሪያ ፊት ለፊት ነው። የአፍሪካ ጌጣጌጥና አፍሪካ መጻሕፍት መደብር የነበረበት ላይ የኖቪስ ጌጣጌጥ መሸጫዎች እንዲሁም የብሪቲሽ ካውንስል ላይብረሪ የነበረበት ቦታ ነው። በስተግራ ያሉት እየፈራረሱ ነው። በስተቀኝ ያሉት ተዘጋግተዋል፣ ሊፈራርሱ የተዘጋጁ ነው። ፒያሳ አይደለችም። የፍርስራሹ አፈርና አቧራ አስፋልቱን ደፍኖት እንዳለ ፈራርሳ እንዳለ ተዘጋግታ ያቺ የደመቀችው ፒያሳ ዛሬ የለችም። በጦርነት የወደመች ባድማ መስላለች። እውነት ነው የምለው ሌላ ሰፈር ያለው ነው የሚመስለው። አቧራ ይቦናል መኪኖቹ ሲያልፉ አስፋልቱ ላይ በተከመረው አቧራ። በዛ ላይ በስተ ቀኝ በኩል ያሉት ተዘጋግተው ምንም ነፍስ ያለባቸው አይመስሉም። በስተግራ ያሉት እየፈራረሱ ነው። የፈራረሱ በብዛት አሉ። የፍርስራሽ ክምሮች ነው የሚታዩበት። አስፋልት በነበረው ዳር የጭነት መኪናዎች ተደርድረዋል። የፍርስራሽ ክምሮች ነው የሚታዩት። የሚያሳዝን ነው በጣም ሀገር ነው እየወደመች ያለችው። ይሄ ከሌላው መፍረስ ሁሉ የተለየ ፈረሳ ነው። ፒያሳን እንዳለ ማፍረስ ነው። ሰፈር ነው፣ ሀገር ነው የፈረሰው። ቤትና ህንጻ አይደለም የፈረሰው። የግሪክ ኦርቶዶክስ ቸርች ጋር ደርሻለሁ። እሱን ሲነኩት ይሆን ብያለሁ። እንደማይነኩት እርግጠኛ ነኝ። የሚያምር ቤተክርስቲያን ነው። እሱን እንደማይነኩት የታወቀ ነው። እነ ባህሩ ነጋሽ ያሉበት ህንጻ ስለሆነ ነው መሰል የኢትዮጵያ ንግድ ባንክ ያለበት እሱም አይነካም መሰል ስራቸውን እያከናወኑ ነው። ከዛ ወደ ዶሮ ማነቂያ የሚወጣው ዳገት አስፋልት በሀገር ፍቅር በር በኩል የሚያልፈው ግን እየታረሰ ነው። በግሬደር መሀል ለመሀል እየተቆፈረ ነው። ቦይ ለመቅበር ይመስላል። በዚህ ሽቅም መውጣት ስለማይቻል በወዲያ ዞሬ በጊዮርጊስ ምስራቃዊ በር በሚወጣው በኩል ሽቅብ በሀገር ፍቅር የጓሮ በር በኩል አልፋለሁ። እነ ቲሩም አሉ፣ እነ ሶፎኒያ ኬክ ቤት አሉ፣ እነ ሞዝቦልዲቶፍ አሉ። ከራስ መኮንን ድልድይ ሽቅብ የሚያወጣው ላይ በሀገር ፍቅር የጓሮ በር በኩል እየተጓዝኩ ነው። አዲስ አበባ ለፒያሳ የሚለውን ስም የሰጧት ጣሊያኖቹ ነበሩ። ጣሊያን ሲገባ የአዲስ አበባን አዲስ አበባነት እና ከተማነት አልወደደውም ነበረ። ከተማም እንድትቀጥል አልፈቀደም ነበረ እና ከተማዋን ሙሉ ለሙሉ የምስራቅ አፍሪካ የኮሎኒ ግዛት ለማድረግ ወደ ጅማን ሰኮንዶ ሮማ ብሎ ጠርቶ፣ ሰኮንዶ ሮማ ማለት ሁለተኛዋ ሮማ ለማለት ነው። ወደዛ ለማዞር ከተማዋን የአዲስ አበባን ከተማነት ለማጥፋት ነበረ ያሰበው አስቦም የገባው። ነገር ግን ዓለም አቀፍ ሁኔታም የአርበኞች ትግልም እረፍትና ፋታ ሰጥቶት ያንን ሳይፈጽመው 3 ዓመት ተቆጠረና በቃ እዚሁ ይሁን ከተማው ብሎ ወሰነና ከ3 ዓመት በኋላ ማስተር ፕላን በማዘጋጀት ከተማውን ሸነሸነው። ከዚህ ወዲያ ለነጮች ከዚህ ወዲያ ለጥቁሮች በማለት ከተማውን ሸነሸነ። እዚህ አራዳ ይባል የነበረው ቦታ የነበረውንም ገበያ እንዳለ የነበረውንም ህዝብ እንዳለ አዲስ ከተማ የሚል ወደ መርካቶ ሸንሽኖ እዛ ላይ ያሰፈራቸው። ከዛ ገበያውንም እንዳለ ወደዛ ወሰደና መርካቶ ኢንዲጂኖ ብሎ ሰየመው። የሀገሬው ገበያ የሀገሬው መገበያያ ማለት ነው። እዛ ሲወስደው ይህንን አራዳ የነበረውን ፒያሳ በማለት ያው መሀል ከተማ ስለነበረ መሀል ከተማው የትም ቦታ ፒያሳ ነው የሚሉት። ጣሊያንኛ ፒያሳ ብዙ ቦታዎች አሉ። ብዙ ሀገር ውስጥ ፒያሳ አለ። የነጮች ምስራቅ አዲስ አበባን እዚህ ጋር የነበረውም የሀገር ፍቅር አንድ ታሪካዊ ህንጻ እንዳለው ወድሟል። በጓሮ መግቢያው በኩል ያለው አውድሞታል። ይህ ህንጻ በጣሊያን ዘመን ምድር ቤቱ ሰው መግረፊያና ማሰቃያ የነበረ ነው።
ካፌ በኩል በሀገር ፍቅር ካፌ በኩል የነበረ ነው። ለምን ፈልገው እንዳጠፉት አሁን የሀገር ፍቅሩንም የተውት እንግዲህ ጩኸት ይበዛብናል በሚል ነው። ከዛ ውጭ ግን ይህንን ነጥለው አጥፍተውታል፣ እንዳለ ወዳድሟል። እና ጣሊያንም ለዛው ይህንን አራዳ ይባል የነበረውን ቦታ በሙሉ እንዳለ ፒያሳ በማለት ምስራቅ አዲስ አበባን በሙሉ ለፈረንጆች ለነጮች ሲያደርግ ያን ጊዜ ነው ፒያሳ ብሎ ተሰየመው። ወደዚህ ጥቁሮቹ አይገቡም ነበር። አዲስ አበባ ውድ ያዱ 94.3 ቤተሰቦች አብራችሁን እየተጓዛችሁ ነበር። እስካሁን እንዴት ነው ጉዟችን? አዲስን ከአዲስም የአዲስ አበባን ዋና ከተማ እምብርቷን በእግር እየተጓዝን እየፈራረሰች እያለች ተመልክተናል። የፒያሳም ነገር በእንዲህ ያለ ታሪክ አብቅቷል። ከእንግዲህ ፒያሳ የለችም። ለዛሬ እዚህ ላይ ይበቃናል። ሳምንት ወደ ሌላ ሰፈር ወደ ሌላ መንደር እንጓዛለን። እስከዛው ድረስ ቸርን ሰንብት። ደህና ቆዩልን።